በ20 ዓመታችን ይሄማ ጭራሽ አያብርም። ለተሰዉ የአርሰናል ደጋፊዎች ከ22 ዓመት በፊት ይህንን ዋንጫ ያላዩ ትቀልዱብናላችሁ። ሰው ኑሮን ገብግቦት አንድ እንቁላል 30-40 ብር ገብቶበት የእንቁላል የቅናሽ ዋጋ በመንግስት ቲቪ የታወጀ እኮ ነው የሚመስለው። አዲስ አበባ ውስጥ ቀይ ባንዲራ ይዘው ያርሰናልን ሆ እያሉ ሲጨፍሩ፣ ሱዳን አንድ ነጠላ ዳቦ 30 ሳንቲም ተጨመረ ብሎ ይኸው 4 ዓመት እየተዋጉ ነው። ኢትዮጵያውያን አርሰናል አሸነፈ ተብሎ አዳነች አቤቤ እኩለ ሌሊት ላይ ነው የተደወለላት አሉ። ከተማ እየተበጠበጠ ነው። ሰልፍና ረብሻ እየታየን ነው። አዳነች አቤቤ እግዚአብሔርን ተደውሎላት ሌሊት። ከዛ ብድግ ብላ ወደ አብይ አህመድ ምንድን ነው አዲስ አበባ እየተረበሸች ነው እየተባለ ነው። በጥግና በመሃል ያሉ ሰዎች እንዴትስ ረብሻው መጣ? ይሄንን መሃል ደህንነት ያላየውን ጉዳይ ሲያጣሩ ደህንነቶች አርሰናል አሸንፎ ነው። አላየና መንግስት ተረብሾ ነው ያደረው አሉ። ትናንት ተረብሾ ነው ያደረው እንዴ! ረጥጋብ ይሄ ህዝብ እናቴ በልቶ አያድርም እኮ ሰው። ደግሞ አንዳንዶቹ ማሊያቸውን አውልቀው ራቁታቸውን የጎን አጥንታቸው እየተቆጠረ አርሰናል እንጂ ባር ውስጥ የሰው ልጅ ተርቦ አጥንቱ ነው እየሞተ። ኧረ ምን እንጂ ባር ውስጥ ብቻ። ወደ ትግራይ ህጻጽ የሚባሉ የሰው ልጅ መብላት አቀቶት እናቴ ትሙት በሺ። አሁን ለነዛ ሰዎች አይለቀስም? ስንት ወጣቶች የረገፉበትን ጦርነት አላሳለፍንም? እና አሁን አንተ አርቲስት ነህ፣ ለአርሰናል ለኳስ ለንክብል ፈረንጅ ለሚያከባለለው አንዲ ኳስ እንዴት አለቅሰ አርሰናል አማራ ክልል እዝች ከአዲስ አበባ ጎን እዝች ደብረ ብርሃን የሰው ልጅ ተርቦ ካምፕ ውስጥ እያደረ አያስለቅስም? ምን ነጮች በሚሊዮን የምራገጡበትን ኳስ ደግፈ አንተ እየየ ስታለቅስ እኖ ከአርቲስቶቻችን ምንድነው የምንማረው? አንዳንድ አርቲስቶች ጥጋበኞች ናቸው። የሰው ልጅ ህይወት የማይመስላቸው ከአንዲት እንክብል ኳስ የሰው ልጅ አንሶ ሲታይ አይሞጣ ቀራኒው። አንዳንዴ እኮ እውነቱን እኮ ነው። ይሄ ፋንድያ የሆነ ህዝብ ስንቱ እየሞተ ባለበት፣ ስንቱ እየተሰደደ ባለበት ለነጻነታችን መታገል ሲገባ የአርሰናልን ጨርቅ ይዞ ቂጡ ብብቱ እየሸተተ ሲመለስ እንኳን ውሃ መታጠቢያ የሌለው ደንቆሮ ኢትዮጵያ ወጣት ስለ አርሰናል ሲዘልል ካየህ ይሄ የአይኪው መጠኑ የወረደ ያመጋገብ ችግር ያለበት በቀበሌ ቤት የወደቀ ኦሮሞ ገዛኝ እያለ የሚጮህ ግን እንደ ኦሮሞች ለመግዛት የማይነሳ እልም ያለ አህያ ድራፍቱን ጠጥቶ ሆዱ ከሞላ የሚተኛ ሲፈሳ የሚያድር የቂጡ ቦርጭ ስለዋጣ የበላው የሚመስለው በ20 ዓመታችን ይሄማ ጭራሽ አያብርም። ለተሰዉ የአርሰናል ደጋፊዎች ከ22 ዓመት በፊት ይህንን ዋንጫ ያላዩ ትቀልዱብናላችሁ። ሰው ኑሮን ገብግቦት አንድ እንቁላል 30-40 ብር ገብቶበት የእንቁላል የቅናሽ ዋጋ በመንግስት ቲቪ የታወጀ እኮ ነው የሚመስለው። አዲስ አበባ ውስጥ ቀይ ባንዲራ ይዘው ያርሰናልን ሆ እያሉ ሲጨፍሩ፣ ሱዳን አንድ ነጠላ ዳቦ 30 ሳንቲም ተጨመረ ብሎ ይኸው 4 ዓመት እየተዋጉ ነው። ኢትዮጵያውያን አርሰናል አሸነፈ ተብሎ አዳነች አቤቤ እኩለ ሌሊት ላይ ነው የተደወለላት አሉ። ከተማ እየተበጠበጠ ነው። ሰልፍና ረብሻ እየታየን ነው። አዳነች አቤቤ እግዚአብሔርን ተደውሎላት ሌሊት። ከዛ ብድግ ብላ ወደ አብይ አህመድ ምንድን ነው አዲስ አበባ እየተረበሸች ነው እየተባለ ነው። በጥግና በመሃል ያሉ ሰዎች እንዴትስ ረብሻው መጣ? ይሄንን መሃል ደህንነት ያላየውን ጉዳይ ሲያጣሩ ደህንነቶች
አርሰናል አሸንፎ ነው። አላየና መንግስት ተረብሾ ነው ያደረው አሉ ትናንት። ተረብሾ ነው ያደረው እንዴ! ረጥጋብ ይሄ ህዝብ እናቴ በልቶ አያድርም እኮ ሰው። ደግሞ አንዳንዶቹ ማሊያቸውን አውልቀው ራቁታቸውን የጎን አጥንታቸው እየተቆጠረ አርሰናል እንጅባር ውስጥ የሰው ልጅ ተርቦ አጥንቱ ነው እየሞተ። ኧረ ምን እንጅባር ውስጥ ብቻ ወደ ትግራይ ህጻጽ የሚባሉ የሰው ልጅ መብላት አቅቶት እናቴ ትሙት በሺ። አሁን ለነዛ ሰዎች አይለቀስም? ስንት ወጣቶች የረገፉበትን ጦርነት አላሳለፍንም? እና አሁን አንተ አርቲስት ነህ፣ ለአርሰናል ለኳስ ለንክብል ፈረንጅ ለሚያከባለለው አንዲ ኳስ እንዴት አለቅሰ አርሰናል አማራ ክልል እዝች ከአዲስ አበባ ጎን እዝች ደብረ ብርሃን የሰው ልጅ ተርቦ ካምፕ ውስጥ እያደረ አያስለቅስም? ምን ነጮች በሚሊዮን የሚራገጡበትን ኳስ ደግፈህ አንተ እየየ ስታለቅስ እነሆ ከአርቲስቶቻችን ምንድነው የምንማረው? አንዳንድ አርቲስቶች ጥጋበኞች ናቸው። የሰው ልጅ ህይወት የማይመስላቸው ከአንዲት እንክብል ኳስ የሰው ልጅ አንሶ ሲታይ አይሞጣ ቀራኒው። አንዳንዴ እኮ እውነቱን እኮ ነው። ይሄ ፋንድያ የሆነ ህዝብ ይህ ቪዲዮ የመንግስት አካላት ጋር እንዲደርስ ስለምፈልግ ሼር ኮፒ ሊንክ በማድረግ አግዙኝ። በባለፈው ዕለት የአርሰናል ደጋፊዎች ደስታቸውን በሚገልጹበት ሰዓት ብዙ የኮሪደር ልማቱ ጋር የሳር መረጋገጦች ምናምን ተመልክተናል፣ ያው አይተናል። በአሁኑም በዋንጫው ጨዋታቸው ላይ ያው እንደዚህ አይነት ነገር እንዳይደገም መንግስት ማወጅ አለበት። እኛም የማንቸስተር ደጋፊዎች ከመንግስት ጎን ነን ለማለት ፈልጋለሁ። አመሰግናለሁ። አርሰናል ቤት ዋንጫ ልክ እንዳልኩል መጠጥ ነው። ከ21 ዓመት በታች የተከለከለ በ22ኛ ዓመታቸው ነው የሚጠጡት። ወያላ ይበላ ነገር ጥሩ አይመጣም። ወያላ ከበላ ወያላ ይበላ ምን ሆንክብኝ ነው እንዴ? ገና እኮ እሑድ እኮ ነው የምበላው እንዴ? ወያላ ይበላ ከበላ ጥሩ አይመጣም። ነገር ጀማው እንዲህ ነው የሚጀመረው። አረ ሰው ወያላ መፍራት አይዞ ካሁኑ እየጀመራቸው ነው። የጤና ተቋም እንውሰዳችሁ አይደለም ስለማይበላ ይበላል። ጀማአው እየታቸውን እውን እናድርግላቸው። የፊታችን እሑድ ቫምዳስ ተገኝተን መንቀውጠው ይሆናል። ወያላ ይበላም ይያያጥሩ ነገር ጥሩ አይመጣም። ታይቶኛል። ነገር ጥሩ አይመጣም። አይቻለሁ። ወያላ አቤት የአርሰናል ደጋፊ መሆን ደስ ሲል እንደው ምቾቱ አቤት ምቾቱ እሑድ እኔ ነኝ እንደዚህ የምቀመጠው። አይበላም ወይ እሑድ የት ይምጡልህ? ባምዳስ ኑልኝ ጀማው እሑድ እንቀውጠዋለን። ያበደ ኢቨንትን ያለበት ጊዜ እንገናኝ። ይመቻችሁ።